ክቡር ጠቅላይ ሚኒስትር የፕሪቶሪያ ስምምነት ፍቱን መድኃኒት ነው ብለዋል። እንደ አንድ መራሄ መንግስት መላውን የኢትዮጵያ ሕዝብ እንደሚወክል እንደ ፐብሊክ ኦፊሻል እንደዚህ ማለቱ ትክክል ነው። እኔም በእርሶ ቦታ ቢሆን ደሴም ቋንቋ ተጠቅሜ ነው የሚገልጸው። ነገር ግን እንደ አንድ መሬት ላይ እንዳለ ሰው የፕሪቶሪያ ስምምነት ፍቱን መድኃኒት ሳይሆን ለኢትዮጵያ ሕዝብ በሽታን ይዞ የመጣው በሰዓቱ የሁላችንም ኤክስፔክቴሽንና ሆፕ የነበረው ፕሪቶሪያ ስምምነት የሰላም ድባብ ይዞ ይመጣል የሚል ነው። አሁን ግን ወደ ኋላ ተመልሰን ስንገመግም በኢትዮጵያ ታሪክ ውስጥ ከተፈረሙ መጥፎ ስምምነቶች ውስጥ ምናልባትም 3ኛ ወይም 4ኛ ደረጃ ሊይዝ ይችላል። ፕሪቶሪያ መሬት ላይ እንዳለ ሰው ውጤቱን ልንገሩት። ፋኖ ጫካ ገባ። ቲፒኤልኤፍ በአሸባሪነት ተፈርጆ የነበረ ኃይል ወደ ስልጣን ተመለሰ። ከ100 ሺህ በላይ ወታደር አደራጀ። በረሃብና በመከራ የትግራይን ህዝብ ያማቀቀ ረሃብን እንደ ኢንስትሩመንት የተጠቀመ ወደ ሚሊሻነት የቀየረ ነው ድፍን የትግራይ ህዝብ። ኤርትራ ጠላት ሆኖ ቲፒኤልኤፍን፣ ፋኖን፣ ግብፅን ሁሉንም አንድ ላይ አንጋግቶ ይዞ መጣ። ሁሉ የማን ውጤት ነው? ፕሪቶሪያ። የኢትዮጵያ ጠላቶች ግን ክፋታቸውን፣ ተንኮላቸውን እና ጠላቻቸውን ኢትዮጵያ ላይ በሚገባ ለማሰራጨት ፈርታይል ግራውንድ አግኝተዋል። ለምን? ፕሪቶሪያ ስምምነት። የፕሪቶሪያ ስምምነት ለትግራይ አልጠቀመም፣ ለአማራ አልጠቀመም፣ ለኢትዮጵያ አልጠቀመም። ምናልባት ሻዕቢያ ተጠቃሚ ሊሆን ይችላል። ምክንያቱም ሁላችንም ተባላና። ኦልተርናቲቭ ምን መሆን ነበረበት? የተኩስ አቁም ስምምነት። ሌላኛው ምንድነው? የፕሪቶሪያ ስምምነት የማይተገበር ስምምነት መሆኑ ነው። የማይተገበር የሚሆንበት ምክንያት ምንድነው? ቲፒኤልኤፍ በህይወት ስላለ። ቲፒኤልኤፍ ምንም አይነት ስምምነት ሊያከብር አይችልም፣ ሊተገብር አይችልም። ቲፒኤልኤፍን ከኔ በላይ እርሶ በደንብ ያውቃሉ፣ አብረው ኖረውታል። አይዶ ነው። እኔ እንዴት ቲፒኤልኤፍን አምናችሁ ተቀምጣችሁ እንደዚህ ስክሪፕቶ ይዛችሁ እንደተፈራረማችሁ አላውቅም። ቲፒኤልኤፍ በፍጹም ለሰላም የሚሆነ ኃይል አይደለም። ጉልበት ሲኖረው እኛ በሌላ ታክቲክ አፈግፍገን መቀመጥ ነው ያለብን። ጉልበት ሲኖረን ማጥፋት ነው ያለብን። ኢትዮጵያ ወደብ የማታገኝበት ምክንያት ነው ቲፒኤልኤፍ። ኢትዮጵያ ሰላም የማታገኝበት ምክንያት ነው ቲፒኤልኤፍ። ኢትዮጵያ ማትለማበት ምክንያት ነው ቲፒኤልኤፍ። በሁሉ ነገር ተጠያቂ ቲፒኤልኤፍ ነው። ከሁሉ በላይ ግን ይህንን ሽፍታ ድርጅት ፕሪቶሪያ አድኖታል። ስለዚህ ፕሪቶሪያ ኢዝ ኤ ዲዛስተር። በፍጹም ፍቱን መድኃኒት ሊሆን አይችልም።